ወደ ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ከትልቅ ከሰፊ ጊዜ እረፍት በኋላ እንግዲህ ተገናኝተናል ማለት ነው። በዚህ ጊዜ ውስጥ በጣም ብዙ ነገር ህይወቴ ላይ ተፈጥሯል። እንደምትመለከቱት ከልጆቼ ጋር ዛሬ እንግዲህ የልደት ታይም ነው ወይ ደግሞ የልደት ጊዜ ነው። የፊሎ ልደት ዛሬ ነው። ያው ዛሬ ነው ስላችሁ አሁን ቪዲዮ በምቀርጽበት ሰዓት ነው፣ ግን የምፖስተው ወይ ደግሞ አሳልፌ ስለሆነ በዚህኛው ቀን አይደለም፣ በምፖስትበት ቀን አይደለም ማለት ነው። በተረፈ ወዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ የፊሎ ልደት በማስመልከት እንዲሁም ደግሞ የአዳም ልደት ከዚህ በፊት 3 ዓመቱን ያከበረበትን አንድ ላይ ከፊሎ ጋር አከብርላችኋለሁ ብዬ ስላሰብኩ የፊሎ ልደት እየጠበቅኩ ነበረ፣ አንድ ላይ እንዲያከብሩ ማለት ነው። ምክንያቱም አብዛኛውን ጊዜ ፊሎ ልደቷን እየጠበቀች ነበረ እና የአዳምን ካከበርኩ ቅር እንዳይላት ብዬ ከፊሎ ልደት ጋር ኦልሬዲ ደግሞ የአዳምም ስላለፈ ስለነበረ እና በወቅቱ ደግሞ እኔ መገኘትም ስላልቻልኩ አንድ ላይ አከብራለሁ ብዬ እንግዲህ አንድ ላይ አዘጋጅቼላችኋለሁ ማለት ነው። ዛሬ በጣም ደስ የሚል ቀን ነው። የመጀመሪያ ልጄ 6 ዓመት የምትሞላበት ቀን ነው ማለት ነው። የገብርኤል ቀን ነው። ሁለቱም ልጆች የተወለዱት እንደምታውቁት ከሆነ አዳምዬ ደግሞ 3 ዓመቱ ነው። በዚህ አመት ደግሞ 4 ዓመት ይሆናል ማለት ነው። እና በጣም ደግሞ ደስ የሚለኝ ነገር ምንድነው? እኔ በዚህ እድሜ በ27 እድሜ አሁን 27 ሞልቶኛል ታውቃላችሁ። በ27 እድሜ የ6 ዓመት እና ኦልሞስት የ4 ዓመት ልጅ አለኝ ማለት ነው። እና ሳያቸው በቃ እንዴት ፕራውድ እንደምሆን አታውቁም። በቃ ምን ያህል ኩራት እንደሚሰማኝ። ኩራት ስላችሁ በቃ ጊዜ እነዚህ ልጆች ስወልድ የፈለገ ብዙ ቻሌንጅ ቢያጋጥመኝም ብዙ ነገር ማስቀደም ኖሮብኝም በቃ ይህንን ህይወት ስለኖርኩት እነዚህ ልጆች ስላገኘው ከልቤ በጣም ነው የምደሰተው። ሁሌ ሳያቸው በጣም ፕራውድ የምሆንበት ነገር ነው በራሴ ማለት ነው። እና በጣም ነው ደስ የሚለኝ ብቻ። እና እንደምትመለከቱት ፊሎ ልደት በማስመልከት በጣም ትልቅ መጫወቻ ቦታ ይዣቸው ሄድኩ ማለት ነው። አብሬያቸው ስጫወት ነበረ እያንዳንዱ መጫወቻ በቃ። እና እንኳንም በዚህ እድሜ የወለድኳቸው በ20 ዓመቴ ነው ፊሎ ነው የወለድኳት። እና ደግሞ ያው አዳምንም ደግሞ እንደዚሁ ከ2 ዓመት በኋላ ነው የወለድኩት ማለት ነው ከፊሎ በኋላ። እና በቃ ሁሉ ነገር ትረሱታላችሁ። ደስ የሚለው ነገር ፓርት ምንድን ነው? ይሄ ከነሱ ጋር ኢንጆይ የምታደርጉበት በወጣትነት እድሜያችሁ እነዚህን ከመካከሉ ልጆች ጋር ኢንጆይ ሳረግ እኔ ነኝ የወደድኳቸው ወይስ እኔ ላይክ ቤት በኩል ምናምን ብዬ የራሴን ጠይቀዋለሁ ማለት ነው። እና በቃ ልጆች በጣም ነው ቶሎ የሚያድጉት። ከነሱ ጋር ደግሞ ስትጫወቱ ከመቼው ላይክ ጡት ከመጥባት አልፈው ከመቼው ከኔ ኩል ብዙ ነገር ማድረግ ጀምሩ ትላላችሁና በዛ ስላችሁ እንግዲህ ቪዲዮ ላይ እንደምትመለከቱት ከነሱ ጋር ብዙ ነገር አደርጋለሁ። ምንም ነገር ለማድረግ አይገድበኝም። በቃ ከፓርቲ ውጪ ብዙ ነገር አብረን እናደርጋለን። እና ከመቼው አድገው ከመቼው ከጡት መጥባት አልፈው ከዳዴ አልፈው ከመራመድ አልፈው ከዛ ደግሞ በቃ ቋንቋ ከማስተማር ወይ አለ አይደለ የነሱ የህፃናት ቋንቋ የሚባለው ከዛ አልፈው እኔና እነሱ በምንግባባበት ቋንቋ ደረጃ ላይ ደርሰን መግባባት ላይ ደርሰን ከዛም አልፎ ተርፎ ደግሞ ብዙ ነገሮች አብረን የምናደርግበት ደረጃ ላይ ደረስን ብዬ ራሴ እጠይቀዋለሁ። እና አንዳንዴ በቃ ሳስበው እና ራሴን ሳየው በጣም ደስ ይለኛል። በቃ ደስ ይለኛል። ብቻ አጠይቅኝ ብቻ ደስታ ከመጠን በላይ ነው። በዚህ አጋጣሚ ሁለታችሁም ልጆቼ በጣም ነው የምወዳችሁ። እንኳንም ለዚህ ቀን አደረሳችሁ። እንኳንም 4ኛ አዳም 4ኛ ሊሞላክ ነው። አንተ ደግሞ አሁን 3 ነህ። ፊሎዬ ደግሞ 6 ሞልቶሻል። ትልቅ ነኝ እያልሽ ነው። በስማም 6ን ለማክበር እንዴት እንደጓጓች አጠይቁኝ። ኦልሞስት 1 ወር ሲቀረው ነው በቃ ሁሌ ነገ በርዝዴ ነው ልደቴ ነው ስትል የነበረው ማለት ነው። እና በቃ እኔ እንጃ እንዴት ደስ እንደሚል አጠይቁኝ። እና እኔ የሚሰማኝ ምንድነው እኔ 25 26 27 ሲሆን አንዳንዱ እድሜ ላይ የሚሰማችሁ የሆነ ነገር አለ አይደለ? እና እነሱም ልክ እንደዛ ነው የሚሰማቸው። አሁን ፊልም ማለት ጀምራለች። አሁን እኮ እኔ ትልቅ ነኝ 6 ዓመቴ ነው ትለኛለች ማለት ነውና የሆነ ነገር ስታረግ ስቆጣ ወይ የሆነ ነገር ስነግራት በቃ እኔ እኮ 6 ነኝ ትለኛለች። 6 ነኝ ትልቅ ነኝ እና ላይክ የትልቅ ንግግር ነው የምትናገረው። አንዳንዴ ታስደነግጠኛለች ማለት ነው። ግን ሳስበው ደግሞ በቃ ብዙ ነገር አብረን እያደረግን ነው። እውነትም ለካ እያደገች ነው። እኔ ነኝ ያላሰብኩበት ነው፣ እኔ ነኝ ያልተዘጋጀሁበት ነው ላለውና ዝም ብዬ ሳስበው ለካ ሰዓቱ ይሄዳል፣ ሰዓቱ ይሮጣል። እኔ እንጃ እኔ አላቅም፣ ብቻ ምን እንደምላችሁ አላቅም። ፈጣሪ ብቻ ሁላችንን በጤና ያቆየን፣ ብዙ ነገር ለማየት ያብቃን እንጂ ልጆች ከመቼው ከዚህ ወደዛ እንደሚያድጉ ከመቼው ጊዜው እንደሚሄድ ምንም አይታወቃችሁም። ላይክ አብሶ ያው ላይፋችሁ ቢዚ ከሆነ ብዙ ነገር የምታደርጉ ከሆነ
መቼ እድሜው እንደሚሄድ አታውቁምና እያንዳንዱን ከልጆቼ ጋር ማሳልፈው ነገር በቃ ላይክ ብቻ ቃናኔ ራሱ ቃላት ያጥረኛል ምን እንደምላችሁ ቢካዝ ብዙ ነገር ለካ አብረን እያሳለፍን ነው ሳናቅ ማለት ነው። ላይክ ጊዜው እየሄደ ነው፣ እድሜያቸው እየሄደ ነው፣ የኛም እድሜ እየሄደ ነው፣ እየጨመረ ነው። ግን ያ ነገር ሳይታወቀን ለካ ብዙ ነገር እየኖርን ነው እና ያንን ነገር አብረን ሁላችንን ማሳለፋችን አንድ ላይ ሆነን ማሳለፋችን እኔ በጣም ደስ ይለኛል። ቁጭ ቤት ሳስበው በጣም ነው የምኮራበት በራሴ እና እንደምታውቁት እንግዲህ ሁሌም ቢሆን ከነሱ ጋር እንደዚህ ቁጭ ብዬውን ነገር መስራት ወይ ደግሞ ዲኮራቸውን መስራት ሁሌም የማረገው ነገር ስለሆነ ደስ ይለኛል። ዲኮር ማድረግም በፍቅር ነው የምወደው እና ዛሬ እንግዲህ የሁለቱንም ነው ዲኮር ማድረገው። ለዛ ነው የተለያየ ከለር ያዘዝኩት ማለት ነው። አንድ ለፊሎ አንድ ደግሞ ለአዳም የሚሆን ማለት ነው። እና እንደምትመለከቱት በጣም አፉፋ ብዙ ስለነበረ በቃ አፉፋውን ስነፋ ነው ያልኩትና እና በቃ እንደምትመለከቱት እንደዚህ ዲኮር አድርጌዋለሁ ማለት ነው። እኔ በጣም ወድጄዋለሁ፣ ዲኮሩን በጣም ወድጄዋለሁ። እናንተ ከተመቻችሁ ደግሞ ኮሜንት ላይ አስቀምጡልኝ። አፉፋ ደግሞ ልጆች በጣም ነው የሚወዱት። እኔ ደግሞ ዲኮር ማድረግ በጣም ነው የምወደው። እዚህ ጋር ሃፒ በርዝዴ አዳም የሚል ጽፌ ነበረ። ይህንን እቃ ያዘዝኩት ግን የአዳም በርዝዴ ሰዓት ላይ ነበረ which means የባለፈው አመት ማለት ነው። የባለፈው አመት አይደለ አዳም 3 አመት የሞላ የነበረው ሰው በሰዓቱን ያው ጥሩ ሁኔታ ስላልነበርን እኔ የአዳም ልደት ማክበር ስላልቻልኩ ስለነበረ ግን እቃውን አዝዤ ቁጭ አድርጌ ነበርና የሆነ ቀን አንድ ላይ እንደማከብርላቸው አቅ ነበረና ያን ነገር አውጥቼ የፊሎንም አንድ ላይ ቀላቅዬ እዚህ ጋር እንግዲህ ዴኮሬሽን ሰርተን ለማክበር እየተዘጋጀን ነው ማለት ነው። ቅድም እንግዲህ ተጫውተን ነበረ፣ በጣም ደክሟቸው ነበረ። ከጨዋታው መልስ በቃ ደስ ሲል አንዳንዴ ወደ ህጻንነት ተመልሳችሁ ራሱ እንዴት ነው ስትጫወቱ ሁሉ ነገር ስታረጉ በጣም ነው ደስ የሚለው። እኔ ደግሞ እንዲሁም ስፖርትም ስለምሰራ ምንም ነገር ለማድረግ ከነሱ ጋር በጣም ይቀለኛልም እና በወጣትነትም አንዳንዴ ልጅ መውለድ እኔ ላይክ ምን መሰላችሁ ብዙ ችግርና ብዙ ቻሌንጆች አሉት። ነገር ግን በጣም የሚጣፍጥ የሆነ ቻሌንጅ ነው የምታሳልፉት፣ የሚጣፍጥ የሆነ ሪስፖንሲቢሊቲ ነው የምትወስዱት እና በቃ መጨረሻው ያማረ ነው የሚሆነው። ላይ ከልጆቻችሁ ጋር ብዙ ነገር ማድረጋችሁ፣ ከልጆቻችሁ ጋር ብዙ ነገር መቻላችሁ፣ አድርጋችሁ መገኘታችሁ በራሳችሁ እንድትኮሩ የሚሰማችሁ ስሜት አትጠይቁኝ። ቢካዝ ብቻችሁን ብትሆኑ ብቻችሁን ሆናችሁ ብዙ ነገር ላይፍ ስትራግል አርግታችሁ ምናምን ፈተና ውስጥ ገብታችሁ ብዙ ነገር አልፋችሁ ብቻችሁን ሆናችሁ ብዙ ነገር አልፋችሁ በራሳችሁ ትኮራላችሁ። ከልጆች ጋር ደግሞ ሲሆን ልጆችም ይዛችሁ ከልጆች ጋር አሳድጋችሁ እሱ ደግሞ በቃ ይበልጥ ምን ያህል ጠንካራ እንደሆናችሁ የሚያሳያችሁ ነገር ነውና ማንኛውም ነገር ላይፋችሁ ላይ የምታደርጉትም ነገር በቃ ከልጆቻችሁ ጋር እንዳደረጋችሁ ሲሰማችሁ ቻሌንጅም ሆነ ፈተናም ሆነ ስኬትም ሆነ ብቻ መጨረሻው ግብ ላይ ስትደርሱ ወይ መጨረሻው ውጤት ላይ ስትደርሱ ይበልጥ ደስታ ይሰማችኋል፣ ይበልጥ ጥንካሬ ይሰማችኋል። በቃ ምንም ነገር በህይወታችሁ ማድረግ እንደምትችሉ ነው የሚሰማችሁና ጥንካሬውን አትጠይቁኝ። እና እናትነት ራሱ የሚሰጣችሁ ጥንካሬ በጣም በጣም ትልቅ ነው። እና እዚህ ጋር እንግዲህ እንደምታዩት ኬኩን እየቆረስን ነበረ። በጣም ደስ ብሏት ነበረ፣ እየጨፈርን ነበረ። በመሀል ያው ኮፒራይት እንዳይልክ ሙዚቃ ላላሰማችሁ እችላለሁ፣ ግን በምንችለው አቅም መጀመሪያ ከተጫወትን በኋላ ከልጆች ጋር የፈለጉትን ነገር እዛ ከተጫወቱ በኋላ በጣም ብዙ ጊዜ ነው እዛ ያሳለፍነው፣ ብዙ ሰዓቶች ነው ያሳለፍነው። በጣም ስለሚደክማቸው ብዬም ስላሰብኩ ከዛ በኋላ እንግዲህ መተን ዲኮሩን ሰርተን እንደምትመለከቱት አሁን ወደ ምሽት አካባቢ ነው ይሄንን ስናከብር ማለት ነው። ኬኩን እየቆረሱ ነበር ማለት ነው። እና ደግሞ ያው ቅር እንዳይላቸው ሁለቱም እንዳይቀያየሙ አንድ ላይ ነው ቢላውን ያስያዝኳቸው። እና ኬኩን ለመብላት አዳም የነበረው ፍጥነት የነበረው ፍላጎት እዚህ ጋር አትጠይቁኝ። ኦሬዲ ግማሹ እናንተ አልታያችሁም እንጂ ግማሹ ላይክ ዳርዳር ያለው ክሬም አልቋል ማለት ይቻላል፣ አዳም እየላሰው ማለት ነው። እና ፊሎ ደግሞ በቃ ላይክ 6 አመት በመሙላቷ እስካሁን እያወራች ነው። በቃ 6 አመት ነኝ፣ 6 አመት ነኝ፣ ትልቅ ነኝ እና ደስ ይላል። ብቻ ያው እነሱ የሚሰማቸውን ስሜት እኛ ኤግዛክትሊ ባናቅም ግን በጣም ደስ ይላል ብዬ አስባለሁ። እሷ የሚሰማት ስሜት አሁን ትልቅ እንደሆነች ነውና እንደምትመለከቱት እንግዲህ እንደዚህ እያሳለፍን ነበረ። እኔም ደግሞ በራሴም በልጆቼም በቤተሰቤም በጣም ነበር ደስ ያለኝ። በቃ እኔም ከነሱ ጋር እንደዚህ ማድረግ መቻሌ ለዚህ ቀን መድረሳችን ሁላችንም በሰላም በጤና እግዚአብሔር ይመስገን ብዬ አሰብኩ ማለት ነው። እግዚአብሔር ይመስገን አልኩኝና በጣም ነው ደስ የሚለው። በዚህ አጋጣሚ ደግሞ ኬኩ በጣም ነበር የሚጣፍጠው ባይዘው እና እዚህ ጋር ደግሞ እንደምትመለከቱ እየተጎራረስን ነበረ። እዚህ ጋር ደግሞ አዳም በጣም ያሳቀኝ ምንድነው ተነሳና ለምዴ ተነሳው ብዬ እገምታለሁ ለጋፊሎ ላጉርስ ስላለችው ነውና አስቡት እንግዲህ ለመግረስ ያለው ክብር፣ ኬክ ለመብላት ያለው ፍቅር ልክ እንደ እናቱ በቃ ጣፋጭ። ወይኔ ጣፋጭ ግን ሁለቱም ናቸው። ሁለቱም በእኔ ነው የወጡት
እኔ ጣፋጭ በጣም ነው የምወደው። ላይክ ከምንም ነገር ላይክ ማቆም የከበደኝ ጣፋጭ ነው። ወይ ደግሞ በቃ ራሴን ከጣፋጭ ለመገደብ ያው በዛው ልክም ስፖርት እሰራለሁ። በእርግጥ ግን በቃ ጣፋጭ እኔ እንጃ። እኔና ጣፋጭ የምንፋታ አይመስለኝም። ከብዙ ነገር ጋር እኔ እፋታለሁ፣ ግን ጣፋጭ እኔ እንጃ አይ ዶንት ኖ። እና እንደምትመለከቱት ኬኩ ሳይቆረስ በፊት ይሄን ይመስል ነበረ። የአዳም ደግሞ ልደት ደግሞ በጎን በኩል የፊሎ ልደት ያው ወንድም እናት ስለሆኑ ቅር አይላቸውም። ዋናው የሁለቱ ደስታ ነው የሚያስፈልገው። እና ደግሞ እንደዚህ ሚክስ የሆነ ነገር ደግሞ ደስ ይላልና እንደምትመለከቱት እንግዲህ እዚህ ጋር ፊሎ እየቀወጠችው ነበር። በቃ ዳንስ በእናቷ። ምክንያቱም ባይዘወይኔ ቲክታክ ስሰራ ማለት ነው ላይክ አብዛኛውን ቲክታክ የዳንስ ቪዲዮ ካያችሁ ቲክታክ ላይ ከኔ በኋላ ፊሎ አለች which means እኔ ስደንስ ታያለች ማለት ነው። እና ሁሌ እኔም ልደንስ ትለኛለች። እና ብዙ ዳንስ ቲክታክ ውስጥ አላት። እኔ ቲክታክ ውስጥ የምደንሳቸው ዳንሶች እንደ አንድ ቀን ራሷ ካለቀቀልችላችሁ በቀር በጣም ነው ደስ የሚለውና በጣም ጎበዝ ናት። አዳም ይሞክራል ዳንስ፣ ግን ፊሎ እንደኔ ናት ማለት ይቻላል። ያው ቤተሰብ የሚያደርገውን ነው ልጆች የሚያዩት። እና ደግሞ እኔ ደግሞ ያው ፍሪ ነኝ። እንደፈለገች ከፈለገች ትደንስ፣ ከፈለገች ትቧከስ፣ እንደኔ ከፈለገች ስፖርትም ትሰራለች። ባይዘው እኔ ማድረገው እንዳለ ያደርጋሉ። ላይክ ቤት ውስጥ ስፖርት ይሰራሉ። ማሚ እንደስ ትሰራለች ብለው ስፖርት ይሰራሉ። ፑሻፕ ራሱ ፑሻፕ ይሰራሉ። ሲሪየስ ነው ብላችሁ እና ያው ሚሞሪ እንዲሆናቸው ቪዲዮ ቀርጻቸዋለሁ ለራሳቸው ማለት ነው። ዳንስም ልክ እንደዛው አላቸው። በቀና አብረን ራሱ በጣም ብዙ ሚሞሪ አለን እና ደስ ነው የሚሉት ላይክ በእኔ እኔ እንጃ። እኔ ያለኝን ሆቢ እነሱ ላይ ማጋባት ከቻልኩና እነሱም ኢንተረስድ ከሆኑ ዋይናት እነሱም ፍላጎቱ ካላቸው የወላጆቻቸውን ሆቢ ወይ ደግሞ የእናታቸውን ሆቢ መውሰድ ይችላሉ። ከዛ ከፈለጉ ሲያድጉ ያዳብሩታል፣ ካልፈለጉ ደግሞ ይተውታል። የራሳቸውንም ሆቢ ደግሞ ሲያድጉ በደንብ ራሳቸውን ሲያውቁ ሲመረምሩ ደግሞ የራሳቸውን ፍላጎት እያጠነከሩ ይመጣሉ፣ እያሳዩ ይመጣሉ ማለት ነውና ይህንን ነገር ካሳለፍን ደግሞ በኋላ ውጭ እንደገና ወጣን። ላይክ ፍሬሽ ኤር ለመውሰድ መንገድ ላይ እንዳለ ስታምሩ የማን በርዝዴ ነው እያሉ ሲጠይቋቸው ነበረ። በቃ በነፃ ቸኮሌት የሚሰጣቸው ራሱ ነበረ ሱቅ ጋ ማለት ነው። እና በቃ ልጆች በጣም እድለኞች ናቸው። ላይ ከድሮም ህፃን እያሉ ድሮ ራሱ እንደዚህ ህፃን እያሉ ማለት ነው ዝም ብለው ሰው እየመጣ እኛ ጋር እንትን ይሰጣቸው ነበር፣ ቾኮሌት ይሰጣቸው ነበር፣ ወይ ደግሞ ከረሜላ ይሰጣቸው ነበር። በጣም ነበር የሚገርመኝ ማለት ነው። እንዲሁ ምንም ሳንላቸው ወይ አሻንጉሊት ይገዙና ይሰጧቸዋልና ዋው በቃ እንጃ ደስ ይላል። ላይ ከሰው ያላቸው ፍቅር ደስ ይላል። በዚህ አጋጣሚ ይሄ ቪዲዮ ከተመቻችሁ ላይክ እና ኮሜንት ላይ ሳውቁኝ ማለት ነው። ሃፒ በርዝዴይ ልጄን በሉልኝ፣ ሁለቱንም ሃፒ በርዝዴይ ያላችሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቻናል ሰንብትላለሁ። ባይ